አምላከ ቅዱሳን ዶላራ ዲዛን አምላክ ለመምራችን ተናገረ አንደበት ለኛ ማስተዋወቅ ይልከና ታዲያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። በይቅርታው በምህረቱ ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ይቅርታው ስለ ምህረቱ ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ይቅርታው ምህረቱ የበዛ የአባቶቻችን አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማምላክ እግዝእትነ ማርያም ድንግል እናቱ ቅድስት ቤተ ክርስቲያን ቅዱስ ዕፀ መስቀሉ እግዚአብሔር ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ካከበርናቸው በዓላት ሁሉ በረከት ያሳድርብን። ዛሬ የታላቁ ሊቀ መላእክት የቅዱስ ኡራኤል ዓመታዊ በዓል ነው። እንደዚሁም የታላቁ አባታችን የጻድቁ የአባ እንጦንስ ዓመታዊ በዓል ነው። ምናልባትም ስለ ቅዱስ ኡራኤል ታቦቱ፣ ጽላቱ፣ ደብሩ እዚሁ አካባቢያችን ስላለ መምህራን ስለሱ ብዙ ያስተምራሉ ብዬ በመገመት ስለ አባ እንጦንስ ግን የአባ እንጦንስ ቤተ ክርስቲያን ከተማችን ላይ ቢኖርም ተራራ ዳር ላይ ያለ ስለሆነ እዚህ አንጦኒዎስ ተራራ ላይ ስላለ ብዙዎቻችን የመሄድ እድሉ አይኖረንም። ብንሄድም ስራዬ ብሎ የሚያስተምር አይኖርም። ያው ወደ ገጠሩ አካባቢ ስትሄዱ ከማስተማር ይልቅ ያው መዝሙር ተዘምሮ እንዲሁ የሚዘፍንም ዘፍኖ የሚዘምርም ዘምሮ ነው የሚገባውና ዛሬ የትምህርታችን ርዕሰ ጉዳይ የሚሆነው ገድለ አባ እንጦንስ ይሆናል ማለት ነው። የአባ እንጦንስን ገድል ተናግረን ዘርዝረን መፈጸም የምንችለው ነገር ባይሆንም እንኳ ጥቂት ከገድላቸው የቅምሻ ያክል እንሳተፋለን ማለት ነው። አምላካችን እግዚአብሔር የምንማረው እንድናስተውለው በይቅርታው ይርዳን። ከዚያ በሚቀድም ግን ሶስት ነገሮችን አነሳለሁ። ሁለቱ የቅዱሳን ነገር ነው። አንደኛው የቅዱስ ጢሞቴዎስ ዛሬ የተነበበው ላይ፣ ሁለተኛው ነገር ደግሞ የቅዱስ ኡራኤልን። ከሱ በሚቀድም ግን እንደ መልእክትም አነሳዋል። መቼም አንዳንድ ጊዜ ፈተናውም ምኑ የሚመጣበትን አቅጣጫ እናስተውለውምና ሰሞኑን አንዳንድ ስልክ ደዋዮች አንዳንድ ጥሩ ያልሆኑ ነገሮችን ይናገሩናል እና ኋላ ቼክ ስናደርግ እውነት አላቸው። እንደምታውቁት እንግዲህ በዝክረ ቅዱሳን ቴሌቪዥን ቻናል ጀምረን ነበረ። ከዛ በክፍያ ምክንያት መቀጠል አልቻልንም። ስለዚህ የነበረው አማራጭ እነሱ የጠየቁንን ያክል መክፈል አልቻልንም። መጀመሪያ ውላችን የነበረው በወር ልንከፍል ነው 420 ሺህ ብር። ከዛ የ3 ወር ወይ የ6 ወር በአንድ ዲፖዚት አድርጉ ሲሉ ያንን አልቻልንም። እንደምታውቁት እንግዲህ ቆመ። ከዛ የአጋጣሚውን የሰይጣን ስራ እንግዲህ እግዚአብሔር ይመርምረው ያንኑ ፍሪኩዌንሲ ለመናፍቃን ሽጠውታል እና አሁን እንደገና ሪስታርት ስናደርገው ቻናሉን ሪስታርት ላላደረገው ሰው ርዕሱ የሚለው ታች ላይ እናንተ ቴሌቪዥን ላይ የሚጽፈው ዝክረ ቅዱሳን ነው፣ የሚተላለፈው ግን የመናፍቃን ትምህርት ነው፣ ትንሳኤ ቲቪ ነው የሚለው እና አላወኩም። ምክንያቱም ኦልሞስት እንግዲህ ቁጭ ብዬ መቼም የቴሌቪዥን ቻናል ስፈትሽ አሉ ለሚያን ያክል ስራ ፈት አይደለሁም ደግሞ እና አንዳንዱ እየደወለ እናንተ ክፋታችሁ ተገለጠ እኮ ይሄው አወቅ ነው ማንነታችሁን ይላል። እና አይ ሰው እንግዲህ እንትን ከሚል እስኪ ዲሊት አድርጉልን ብለን ዛሬ እንግዲህ በየቦታው ሼር እንዲደረጋል። አሁንም ሰው ይወርድብናል
እኔ የሰውን ስድብ ተውት። ሰው ምንም ብትሉት የሰው ስድብ ሳይሆን ይህንን ነገር የምናገረው አሁንም ማደራ በየቤታችሁ ሄዳችሁ ዝክረ ቅዱሳን የሚል ቻናል ድሊት አድርጉልን፣ ሰርዙት። ምክንያቱም ስርጭቱ ስለሌለ ከዚህ በኋላ ብንመጣ ስራውን እኮ አላቆምም፣ እየተሰራ ነው። ካናዳ ያለ አንድ ወንድማችን እየሰራ ነው። እዚህ ያለም እንቅስቃሴ አለ። መጀመሩ ከባድ ነገር ነው አይደለም። አሁኑኑ በ3 ቀናት ልዩነት በዛው በተመሳሳይ ፍሪኩዌንሲ መምጣት ይቻላል። በነገራችሁ ላይ በማህበረ ቅዱሳን ፍሪኩዌንሲ ራሱ የመናፍቃን ቻናል አለ። በዛው ተመሳሳይ ፍሪኩዌንሲ ፖላራይዜሽኑም ፍሪኩዌንሲውም ሲምቦል ሬቱም ተመሳሳይ የሆነ የሚገርማችሁ የ11636 የሚለውኛ ለዝክረ ቅዱሳን ቴሌቪዥን የተጠቀምንበት ፍሪኩዌንሲ ላይ 5 ቻናል አለ። ድሮ ነው የኛ እያለ ራሱ በዛው ፍሪኩዌንሲ እና አንዴ ሰርች ስታደርጉት ያንን አስገብታችሁ ሲንግል ሰርች ላይ ስትገቡ እነዛን በሙሉ ነው የሚያመጣላችሁ። የሚገርማቸው አብዛኛው የመናፍቃን ነው። ምክንያቱም አቅጣጫ ያዩ መሰለኝ ናይል ሳት ላይ ነው የነበርነውና እዚህ ምስራቅ አፍሪካ አካባቢ ኬንያ እና ኢትዮጵያ ያሉት አብዛኞቹ ፍሪኩዌንሲዎች ይመሳሰላሉ። ወጣም ወረደም አሁን ሰው ዝክረ ቅዱሳን መስሎት ሌላውን አይደለም። አሁን ይሄ እናንተ እዚህ ያላችሁት ወጣቱ ፌስቡከኛው ተውት። እሱ አሁን እዛ የመናፍቃኑን አያላየ የራሱ ዳ ነው። እኔ እጠይቅበታለሁ ብዬ አይደለም ይሄን የምናገረው አይደለም። ነገር ግን የዋሃን አሉ፣ እናቶች አሉ፣ አባቶች አሉ። ስለዚህ በቻላችሁት መጠን ዝክረ ቅዱሳን የሚባል ቻናል ዲሊት እንዲደረግ እንዲሰረዝ በቻላችሁት መጠን እንድታደርሱልን አደራ እንላለን። ይህንን የምንለው ስለ የዋሃን እናቶቻችን እንጂ ስለዚህ አፉን ስላጨማለቀው ስለ ፌስቡከኛው ክርስቲያን ነኝ ባይ ወሬኛ የደናቁርት ጥርቅም አይደለም። የነሱ አስተያየት የነሱ አነጋገር አይደለም። ምክንያቱም ይሄ ብዙ ጥፋት ብዙ ኃጢአት እያንዳንዳችን እንሰራለን። ይሄ ግን የኛ ስራ የኛ ጥፋት አይደለም። ተከራየ ነው ውል ፈረሰ ተውትና እኛ ውል ባናፈርስም እኮ ከፈለገ ናይል ሳት ከዚህ በኋላ አልፈለጋችሁም ይላል። ሄደ ለንደን አትከስመችም ጽፈት ቤቱ ሄደ አፍጋኒስታን ወይ ቱርክ ሄደ አትከስ። አይሆንም ካለ አይሆንም ነው። መጀመሪያ ላይ አረቡ ጋር የነበረው ይዘነው የነበረው ውል ያፈረሰው ማን ነው? ራሱ አረቡ አይደል? የማይ ክርስቲያን አይደል ብሎ ይተው። ስለዚህ ይሄ የኛ ጥፋት አይደለም። እኛ ወንጌል ይዳረስ ብለን 24 ሰዓት ልጆች እንቅልፍ አጥተው ነው የቴሌቪዥን ቻናል ሲሰራጭ የነበረው። ስንት ዋጋ ተከፍሎበታል። አልሆነም። ያልሆነው ለምን ይመስላል? አንቺ ስላልሰራ ነው። በሌላ በምንም ምክንያት አይደለም። በእግዚአብሔር ቸርነት አይሆንም ነው እንጂ የማህበረ ቅዱሳን ቻናልም እኮ የሚያግዝ ከጠፋ ነገር ተመሳሳይ ዕጣ ፈንታ ይደርሰዋል። ያም ፍሪኩዌንሲ ይሸጣል። ደግሞ አጋጣሚ ነው እና በተቻለ መጠን ሪሙቭ እንዲያደርጉ ወይ ዲሊት እንዲያደርጉ ወይም ደግሞ እንዲሰርዙ በተለይ በየዋሃን እናቶች አባቶች ባሉበት ቦታ ላይ ድንገት ነው። በነገራችሁ ላይ የተሸጠው ኤችዲው ነው፣ ኤስዲው አይደለም። አሁን ለመናፍቃን የተሰጠው ኤችዲው ነው። ኤችዲው ማለት ደግሞ አብዛኛው ሰው ላይ ድሮውኑ አይሰራም። የሚሰራለት ወጣቱና ዘመነኛ ኤችዲ ዲኮደር ላለው ሰው ብቻ ነው የሚሰራው። ስለዚህ ኤችዲ ዲኮደር ያለበት ቦታ ላይ ከገጠማችሁ ዲሊት እንዲደረግ ማድረግ ነው። በነገራችሁ ላይ ዲሊት ተደረገ በዝክረ ቅዱሳን ስም እንዳይሆን በሚል ነው እንጂ በየቤቱ እስከ 40 የሚደርስ የመናፍቅ ቻናል አለ ወይ ነው እናውቃለን አለ። ስለዚህ ሰዎች የገዛልን አላቸው ከፍተው ሲመለከቱት የማን እንደሆነ ገና የፕሮቴስታንት ቻናል ስትከፍቱት ገና ሲከፈት እኮ ይታወቃል የነሱ መሆኑ። እንዲያው ሌላ ቢቀር እንኳን ትልልቅ ሰዎችም ቢሆን አይቶ አረ ተበላሽቶ ብለው ይዘጉታል እንጂ መቼም ያን ከፍተው ግን ዞሮ ኃላፊነትን ከመዋጣት አንፃር ያ እንዲሆን አደራ እንላችኋለን። አንዳንዱ ደግሞ ከሆነ እኮ ቆዩ እንዴት አሁን ነቃችሁ? እኛ አሁን ያየነው ማስታወስ የነሱ ፈንታ ነው። ያየ ሰው ምን ነው እንዲሆነ ብሎ ሊያስታውሰን ይገባ ነበርና ይሄን ነገር አደላላችሁ ነው። ግን በዘመናችን ሰው ስራ በመስራት አይኮራም እንጂ ከምንኮራባቸው ስራዎቻችን መካከል አንዱ የቴሌቪዥን ቻናል ለሁለት ነው። ማንም ሰው አልረዳ ነው። የገንዘብ ድቃቂ ምናምን የጣለውን አትዩት። ለሁለት ሰው ነው፣ ሁለት ሰው ብቻ። የሚገርማችሁ ሰሞኑን ታሞ ሆስፒታል ተኝቷል። ይህን ሲያደርግ የነበረው ልጅ ክንፈ ገብርኤል ይባላል በክርስትና ስሙ። እንቅልፋቱ አሁንም እንደገና ካናዳ ያለው ልጅ ስሙን መጥራት መናገር አልፈልግም። አሁንም እንቅልፋቱ ዝክረ ቅዱሳን ቴሌቪዥን ድጋሚ እንደገና በተመጣጣኝ ክፍያ የሚመጣበትንና የማይቋረጥበትን መንገድ እየሰራ ነው። እሱ ችግር የለውም። ለሰው ተብሎ አይደለም የሚሰራው፣
ለእግዚአብሔር ተብሎ ነው የሚሰራው። ካንቺ የምንጠብቀው 10 ሳንቲም የለም። አንዳንዱ ሰው አለ ቴሌቪዥኑን ከፍቶ ስላየ ለኔ ውለታ ያለ የሚመስለው ደንቆሮ አለ። እንኳን ቴሌቪዥን ከፍተ ማየት ገንዘብ ለገዳም አድርስልኝ ብለህ ስትሰጠኝ እዳ እያሸከምከኝ ነው። አንድን አገልጋይ ከገንዘብ ጋር ማነካካት ለአጋንንት አሳልፎ መስጠት ነው። ለኔ ምንም የጠቀምከኝ ነገር የለም። ምንም እንኳን በስጋዊ በመንፈሳዊ ቅንጣት የጠቀምከኝ ነገር የለም። አንድም ሰው ለአገልግሎታችን እንኳን እንደው በምን እናግዛችሁ ለአገልግሎት ላይ እንኳን የሚሞክር ሰው የለም። እና ወሬ ሳናበዛ ከቻልክ ስራ ካልቻልክ አፍህን ዝጋ የሚሉ እነዚህ ፈረንጆች ጥሩ ይናገራሉ አይደለም? ከቻልክ ስራ ካልሆነ አፍህን ዝጋልን ነው ምንለው፣ ሌላ አንልም። ወደ ሁለተኞቹ ጉዳዮች ልምጣ። ነገ ቅዱስ ጢሞቴዎስን ስናከብር ሐዋርያ ጽድቅ ቅዱስ ጢሞቴዎስ ወልድ ፍቁር የቅዱስ ጳውሎስ ተወዳጅ ልጅ ማለት የእግዚአብሔር ተወዳጅ ምርጥ ዕቃ ነው። አባቶቻችን ምን ይሉታል? የምርጥ ዕቃ ልጅ ምርጥ ዕቃ ነው። ምርጥ ዕቃ ንዋይ ህሩይ ጳውሎስ ያፈራው ምርጥ ዕቃ፣ የአሕዛብ መምህር ጳውሎስ ያፈራው የአሕዛብ መምህር፣ ብርሃነ ዓለም ያፈራው ሌላኛው ትንሹ ብርሃነ ዓለም፣ ትንሹ ልሳነ እፍረት፣ ትንሹ ልሳነ ክርስቶስ ጢሞቴዎስ ከልስጥራን የበቀለ የቅዱሳን ሐዋርያት በተለይ ቅዱስ ጳውሎስ ፍሬ ነው እና ይሄ ቅዱስ 2 መልእክት ተጽፎለታል። ኤጲስቆጶስነት ተሾሟል። ሰማዕትነትን ተቀብሏል። ቅዱስ ጳውሎስ ለሱ የተናገራቸው ነገሮች ሲመነዘሩ ብዙ ናቸው። ከሁሉ በላይ ግን በሁለተኛ መልእክቱ ላይ አደራ ሲለው ሁለተኛ ጢሞቴዎስ 1:14 ምዕራፍ 1 ቁጥር 14 ጀምሮ ያለውን ስታነቡት ዕቀብ ማሕፀንተከ ሰናየ በመንፈስ ቅዱስ ዘህዱር ላዕሌነ፣ በጎውን አደራህን ጠብቅ። ዕቀብ ማሕፀንተከ ሰናየ። ነገር ግን ይሄ በጎ አደራህ የተሰጠህ በመንፈስ ቅዱስ ነው። ይሄም መንፈስ ቅዱስ በእኛ ላይ ያደረ ነው። ቅዱስ ጳውሎስ በእኛ ላይ ያደረ መንፈስ ቅዱስ ነው መናገር የተቻለው ቅዱስ ሐዋርያ ነው። እንዴት ዋላችሁ? እስኪ ሰውት ባፋችሁ አትንገሩኝ። መንፈስ ቅዱስ ያደረባችሁ ይመስላችኋል? አይመስላችሁም? ደህና ዋላችሁ? እንዳትተኙ አደራችሁን። እሺ፣ ሴት ልጅ ጉባኤ ላይ ከተኘች ሀገር አለቀ ማለት ነው። አንድ ሰው ያንጎላቸ መስሎኝ። እስኪ አስቡት፣ መንፈስ ቅዱስ አድሮ በልጅነት የተቀበልነው አለ። እሱን አይደለም እላችሁ፣ እሱን አይደለም ቅዱስ ጳውሎስ እያለው ያለው እሱን አይደለም። ያ በልጅነት የተቀበልነው ካልካድ ነው ምንጊዜም አይወጣም፣ ነገር ግን አያጸድቅም። በልጅነት የተቀበልከው መንፈስ ቅዱስ ብቻውን የእግዚአብሔር መንግስት አያስገባም፣ ከሰይጣን ባርነት አያድንህም። እሱ መንፈስ ቅዱስ ስለማይችል ሳይሆን ፈታሒ አምላክ ስለሆነ ያ በልጅነት የተሰጠ መንፈስ ቅዱስ ለእስከ 7 ዓመት ይጠብቃል። ከዚያ በኋላ ግን ግብርህን እያየ ነው። ግብርህን እያየ ነው። ጸጋው አይለይም፣ አረቦኑ አይለይም። እና ምን ይመስላችኋል? በቅዱስ ጳውሎስ ላይ ያደረ መንፈስ ቅዱስ በእኛ ላይ አድሮ ይሆን? አያችሁ፣ ቅዱስ ጳውሎስ ዘህዱር ላዕሌ አላለም፣ በእኔ ላይ አይደለም ያለው። በማን ያለው? በእኛ። ለምን? ቅዱስ ጢሞቴዎስም መንፈስ ቅዱስ ያደረበት ነበረ። በእውነት እግዚአብሔር መንፈስ ቅዱስ እንዴት ነው ሰው ላይ የሚያደር ከተባላችሁ፣ እግዚአብሔር መንፈስ ቅዱስ ንጽህና የሚወድ እንግዳ ነው አይደለም? ንጽህና የሚወድ እንግዳ ነው። እንግዳ ሲመጣ የተከበረ እንግዳ ምንድነው የሚደረገው? ቤቱ ይጸዳል፣ ይጎዘጎዛል፣ ይመቻቻል። እንደ ማጽዳት ንስሐ መግባት መታጠብ ነው። እንደ መጎዝጎዝ ምግባር ትሩፋት መስራት ነው። ንስሐ ሳንገባ ምግባር ትሩፋት ሳንሰራ ወይም በጎ ስራ ሳይገኝብንና በንስሐ ውስጥ ሳንኖር መንፈስ ቅዱስ ፈጽሞ ሊያድርብን አይችልም። ስለዚህ ያቺ ዕቀብ ማሕፀንተከ ሰናየ የኛ እኮ አንደኛ መንፈስ ቅዱስ እንዳያድርበት የሆነ ሰውነት መያዛችን ችግር፣ ሁለተኛ ሁላችንም አደራ አለብን አይደለም? የሚገርማችሁ የዘመን ትውልድ ሁሉ አደራ በል ነው። በእውነት አደራቸውን ይዞ ቀጥሎ የምታያቸው በጣም የሚያስገርሙኝ በየቤተ ጉባኤ ያሉ ሊቃውንት እንዳሉ ነው። ግን እንደ ማህበር ግን ማህበረ ቅዱሳን ነው። ይገርመኛል። ለምን እንደሆነ ታውቃላችሁ? ግለሰቦችን እንተዋቸውና እንደ ማህበር መንፈስ ቅዱስ እንዳይለይ የሚያደርጉ አሰራሮች፣ ትጋቶች፣ ጸሎቶች አሉ።
ሰለስቱ ምዕትንም ከፊታችሁ ማድነቅ ባይገባም እንደ ግለሰብ የማትመጥኑ ብትሆኑም ብዙዎቻችሁ በግልጥ ለመናገር እንደ ማህበር ግን ማህበሩ መንፈስ እግዚአብሔር ረድኤተ እግዚአብሔር እንዳይለየው የሚያደርግ ስራ ግን አሁንም ድረስ አለ። እኛን ባይመለከት መንፈስ ቅዱስ ሕፃናቱን ተመልክቶ ይመጣል። እኛን ባይመለከት መንፈስ ቅዱስ ምህላውን ሽቶ ይመጣል። አያችሁ፣ ማህበር ሲፈርስ ለምን እንደፈረሰ ታውቃላችሁ? አደራውን ስላልጠበቀ ነው አይደለም? አደራውን ያልጠበቀው ወትሮውኑ መንፈስ ቅዱስ በጉባኤ አንዳንዴ በስሙ 2-3 ሆነ ስለተሰበሰብክ ብቻ የሚኖር እንዳይመስልህ። ዓላማ ይዘህ መንፈስ ቅዱስ እንዲያድርብህ ጥቂት ጥረት አድርገህ ነው እንጂ መንፈስ ቅዱስ አድልቶ በአንዱ የሚያድር በአንዱ የማያድር አይደለም። ግን መንፈስ ቅዱስ እጅግ ሲበዛ ርኅሩህ መሆኑን የምታውቁት በአንድ ቦታ ላይ አንድ ባህታዊ ነበር፣ የበቃ ነው እና አንዲት ሴት አየ እና ያ ወደዳት። ከዛ ሄዶ ላግባሽ አላት። ልብ በሉ ባህታዊ ዲያውም ቅድስና ማዕረግ የደረሰ ላግባሽ አላት። የሚገርመው ጣዖት አምላኪ የጣዖት አምላኪ ልጅ ናት። ትሄድና ለአባቱ አባቴ አቤት ያ ሰውዬ ላግባሽ እያለኝ ምን ትላለህ ፍቀድልኝ አለችው። ማን ነው ብሎ ሲያጣራ ክርስቲያን፣ ከክርስቲያንም ባህታዊ ገዳማዊ ሰው። ከዛ አይቆይ ልብ በሉ ሰንሰለቱን አሕዛብ ያላቸው ጥንቃቄ። እኛ እኮ የሁሉ ጥንቃቄ መምህር የላናግረው። መምህር የሚለው የጣዖቱን ካህን ነው። ሄዶ ሲያናግረው እምነትን ካድበለው ከካደ አጋባው ይለዋል። ይመጣና እምነትን ካድበው ከካደ ያግባሽ ብለው ያዛቆነ ሰይጣን ይባላል። ሄዳ እምነትን ከካድክ አግባኝ አለችው። ችግር የለውም እክዳለሁ አላት። ምክንያቱም አንዴ ያው ተለክፏል። ኋላ እሷ ሄዳ ለአባቷ ትነግረዋለች። አባቴ እክዳለሁ ብሎኛል። እሱ ደግሞ ሄድና ለመምህሩ እክዳለሁ ብሏል። ምንድን ነው የሚገርማችሁ የእግዚአብሔር ረቂቅ ስራ። ያ ካህነ ጣዖት እግዚአብሔር አይኑን ገልጦለት የጣዖት ካህን ነው እኮ ግን ባህታዊን ለመጥቀም ነው አይኑን የገለጠለት። ቆይ እንዳታጋባው ጌታው ከሱ ወጥቷል። መንፈስ ቅዱስ ነው ግን ንስሐ ይገባህን እያለ ጎን ጎን ይከተለዋል። እየጠበቀው ነው በደንብ እስኪርቀው ድረስ እንዳታጋባው። እንግዲህ የመንፈስ ቅዱስ ርኅራኄ ተመለከቱ። ክዶት ማለት ነው። አባቶቻችን መንፈስ ቅዱስን በርግብ ይመስላል። ርግብ ምንም ቢያደርጉባት፣ ጫጩት ብትገሉ፣ ብትደበድቧት፣ ምን ብትሏት አትለቅም ቦታዋም። ርግብ ቦታም ምትለቅ አካባቢ ለቃ ምትሄድ አንድ ነገር ሲያደርጉባት ነው፣ ጎጆዋ ሲያፈርሱባት ነው። መንፈስ ቅዱስም ካልካዱት ምን ቢያደርጉት ያ በጥምቀት የተሰጠው አይለቅም። ይሄን ብሎ ሲናገር ማን ይሰማል? ባህታዊ። ወይኔ ብሎ ንስሐ ገብቶ እንደገና ቅዱስ መንፈስ ተመልሶለት እንደገና ደግ ባህታዊ ነው አልተመለሰ። የእግዚአብሔር የሥላሴ ቸርነቱ ቁጥርም የለው። እንዲያው እቅም አይጸንተ ከሰናይ ከሚለው ጋር እንዲያው በመንፈስ ቅዱስ የተሰጠንን አደራ እንድንጠብቅ እግዚአብሔር ሁላችንም ይርዳን። ሁለተኛው ቅዱስ ኡራኤል ነው። ስለ ቅዱስ ኡራኤል ሊቀ መላእክት ወደ ዋናው ርዕስ ወደ አባ እንጦንስ ሳልገባ ሰዓቱ ሄደ። ቅዱስ ኡራኤል እንደምታውቁት ሊቀ ብርሃናት ከሚባሉ በብርሃን ላይ ከተሾሙ ሊቃናት መካከል አንዱ ነው። በኢትዮጵያ ምድር በጣም ተወዳጅ ነው። እንግዲህ ሊቃናት ሲባል 3 ሊቃናት አሉ፣ 5 ሊቃናት አሉ፣ 7 ሊቃናት አሉ፣ 9 ሊቃናት አሉ፣ 12 ሊቃናት አሉ እና ቅዱስ ኡራኤል የሚቆጠረው ከ7 ሊቃናት አንዱ ነው። እንግዲህ ሚካኤል፣ ገብርኤል፣ ሩፋኤል 3ቱ ከሁሉም ሊቃናት ታገኟቸዋላችሁ። ግን አሁን ቅዱስ ኡራኤልን ከ7ቱ እናገኘውና ከ9ኙ ግን አይኖርም። ምክንያቱም 9ኙ ሊቃናት በ10 ነገር የተሾሙ ናቸው። 12ቱ ላይ ግን አለበት። ሚካኤል፣ ገብርኤል፣ ሩፋኤል ግን ምን ጊዜም ቢሆን ከሁሉም አይጠፉም። ከ3ቱም ከተባለ 3ቱ እነሱ ናቸው። ከ5ቱም አሉ፣ ከ7ቱም አሉ፣ ከ9ኙም አሉ፣ ከ12ቱም አሉ፣ ከ100ም አሉ። ምክንያቱም መላእክት በነገድ 100 ባለቃም 100 ናቸው። ከዚያ በኋላ እንደየከተማ በከተማ 10 አለቆች አሏቸው። ከዚያ እንደገና በየአገልግሎታቸው አለቃ አለ በእያንዳንዱ አገልግሎት። ቅዱስ ኡራኤልን በብሉይ ኪዳን ብዙ ጊዜ የሚታወቀው ከጠቢቡ ከነቢዩ ከቅዱስ እዝራ ሱቱኤል ጋር ተያይዞና ከሄኖክ ጋር ተያይዞ ነው። የዛሬውንም አርኬስ ትመለከቱት። ሰላም ለከ ሊቃ አይላፋራ ርሶየ አክሊል ወጌራ ኡራኤል ፍንው እምዘ ሰማያት ደብተራ ለሄኖክ ከመያረ እዮ ሚጠተ ብርሃን ነከራ ወምስጢራቲሃ ለጽዮን ይንግሮ ለእዝራ ነው የሚለው። እዝራ ሱቱኤልን ጽዋ ልቡና ያጠጣው ንኢሃቤ ኦድንግል ወምስለ እዝራ ሱቱኤል ከላይ አንስቷል።
ምስለ ኤልያስ ወኤልሳ ነቢያተ እስራኤል ወምስለ እዝራ ሱቱኤል ጽዋዐ ልቡና ዘአስተዮ ኡራኤል ኡርኤል ይሉታል። ያው ነው ኡራኤል ኡርኤል መጠሪያው ነው። እና በብሉይ ኪዳን ለሄኖክ የብርሃናትን መመላለስ ምስጢረ ብርሃናትን ያስጎበኘ ያሳየ፣ ለቅዱስ እዝራ ጽዋዐ ልቡና ያጠጣ በእሳት ጽዋ፣ በሐዲስ ኪዳን ድንግል ማርያምን ከግብፅ ወደ ኢትዮጵያ የመራ በትከሻዎቹ ተሸክሞ ኢትዮጵያን ያዞረ፣ ኋላም እንደገና ስትመለስ መርቶ ደብረ ቁስቋም ከዚያም እንደገና ወደ ምድረ ናዝሬት እንደ ቅዱስ ገብርኤል የመለሰ፣ ኢትዮጵያ በአስራት ምድርነት ለድንግል ማርያም እንድትሰጥ አንድ አስተዋጽኦ ያደረገ፣ ከዛ ጌታ በተሰቀለ ጊዜ ደግሞ በብርሃን ጽዋ ደሙን ተቀብሎ ዓለምን የቀደሰ ካህና ዓለም የተባለ ዓለምን የቀደሰ፣ የተረፈውን አምጥቶ ወሶጦ ውስጥ አፍላጋት ያለ ብሔረ ኢትዮጵያ እንዲል በኢትዮጵያ ሀገር ወንዞች ላይ ያፈሰሰ፣ መጨረሻ ላይም እሱ ባወቀ እግዚአብሔር ጽዋውን የሰወረው። ያው እመጓቆላ ምናምን የሚባለው እንዳለ ሆኖ እሱ ያለበትን እግዚአብሔር ነው የሚያውቀው። ያ የመጨረሻውን እንጥፍጣፊ ያፈሰሰበት ቦታ ደግሞ ደብረ ወገግ ይባላል። ቅዱስ ኡራኤል፣ ቅዱስ ሚካኤል፣ ቅዱስ ገብርኤል የቆሙበት ቦታ ገዳሙ በብርሃን ስለተጠለቀለቀ ደብረ ወገግ አቡነ ሳሙኤል ወይም አሰቦት የሚባለው ገዳም እመቤታችን 186 ቀናት ያክል የተቀመጠችበት ትልቅ ገዳም ነው እና ቅዱስ ኡራኤል ይኑን። ከዚህ አልፎ ግን ቅዱስ ያሬድ ሊቅ ከመሆኑ ጀርባ ብዙ ጊዜ አይተረክም እንጂ ቅዱስ ኡራኤል አለ። ይህን የምታገኙት በገድላት ነው። በታምረ ማርያም ላይ አለ። ለቅዱስ ያሬድና ለአባ ጊዮርጊስ የጽዋዐ ልቡናን አጠጥተሽ ሊቃውንት እንዳደረግሻቸው እኔንም ብሎ ሲጸልይ አንድ ደግ ባህታዊ ታገኙታላችሁ። የአባ ጊዮርጊስ ዘጋስጫ ስዕል ሲሳል አይታችሁ ከሆነ ቅዱስ ኡራኤል ጽዋዐ ልቡና እየጋታቸው ነው። እና እንግዲህ ሁለቱ አባቶቻችን አባ ጊዮርጊስና ቅዱስ ያሬድ ካህን ጦመ ልሳን ለቤተክርስቲያን አይኖች ናቸው። ሁለቱ አይንት ናቸው። ያን አይናቸውን ያበራላቸው ደግሞ ከድንግል ማርያም ቀጥሎ በአማላጅነቱ ቅዱስ ኡራኤል ነው ጽዋዐ ልቡና ያጠጣቸው። እና ዛሬ ቅዱስ ኡራኤል ሲለመን በዋነኝነት በሶስት ነገሮች ነው የሚለመን። አንደኛ ሊቀ ብርሃናት ነውና ክስት ለነ ብርሃነከ ብርሃንህን ግለጥልን። በእውነት እግዚአብሔር የቅዱሱን መልአክ ብርሃኑን ይግለጥልን። ብርሃን ለፍኖት የህግከ እንዳለ ህግ ለመንገዴ መብራት ነው ብርሃን ነው ተብሏል። የመላእክት ብርሃናቸው ያስፈልገናል። ብርሃንን ግለጥልን ተብሎ ይለመናል ዛሬ። ሁለተኛ አስቴኒ ወይነ ምስጢርከ ከምስጢር ወይን ቅዱሳን አባቶች ከጠጡት ለኔም ማጠጣኝ ተብሎ ይለመናል። ሶስተኛ ከሳቴ ምስጢር ይባላል። አስተያየ ጽሙዓን የተጠሙትን የሚያጠጣ ከሳቴ ምስጢር ለተጠማው ለምስጢር የሚገልጥ። አሁን ብዙ ጊዜ ነገራችሁ በቤተ ጉባኤም በአቋቋምም ይሁን በድጓም በትርጓሜም በቅኔም በዘመናዊ ትምህርትም ያለ ሰው ቅዱስ ሐዋርያ ያዕቆብ ተናግሯል። ማንም ጥበብን ቢሻ ሳይሰስት በልግስና የሚሰጥ ማንን ይለምን? እግዚአብሔርን ይለምን። ጥበብን የሚሻ ቢኖር ጥበብ ባብሾ አይገኝም። ጥበብ በምናምንት የመጠጥ አይገኝም። ጥበብ በምንም ነገር አይገኝም። ጥበብ የሚገኝ ማን ሲሰጥ ብቻ ነው? እግዚአብሔር እንዲሰጠን ደግሞ በቀጥታ መሄድ ከባድ ስለሆነ የጻድቅ ሰው ጸሎት ኃይልን ታደርጋለችና በቅዱሳን ጻድቃን ነቢያት ሐዋርያት በቅዱሳን መላእክት በሌሎችም ቅዱሳን አማላጅነት ነውና ቅዱስ ኡራኤልን ክስት ሊተ ምስጢረከ ምስጢርህን ግለጥልኝ ወይነ ምስጢርህን አጠጣኝ ተብሎ ይለመናል። በእውነት ለአባቶቻችን ጽዋዐ ልቡና ያጠጣ መልአኩ ቅዱስ ኡራኤል ሌላ ምስጢር አይደለም። ለዚህ ትውልድ ኢትሃቡ ቅዱሳት ለክለባት ተብሏል። ለዚህ ትውልድ ምስጢር የሚገባ አይመስለኝም። እንደውም ባለፈው የእንታ መጽሐፍ የተመረቀ ጊዜ ይሄም ጥበብን የተጠማ ትውልድ የሚል አንቀጻለን። የኔታ ሁሉ ነገሮት የተሳካ ነው። ግምግም ካሉኝ ግን መጀመሪያ የምነቅፈው ይሄን ነው። እዚህ ቀረናለሁ። ይሄ ትውልድ ጥበብን የተጠማ አይደለም። ምክንያቱም ሲጀመር ይሄ ትውልድ ጥበብ የሚለው ኃጢአቱ ነው። ደህና ዋላችሁ። ጥበብ የሚለው ምን ነው? ኃጢአቱን ነው ጥበብ የሚለው። አሁን ለዚህ ዘመን ትውልድ ዘፈን ምንድነው? ጥበብ ነው አይደል? ጥበብ ነው። ይሄ መድረክ ላይ ወጥተ መውረግረግ ዳንሱ ምን ይባላል? ጥበብ ይባላል። ገርማችኋል። ጥበብ እሱ አይደለም። ጥበብ እሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ
ወተሳይጠነ በንዝሃተ ደሙ ወሐሬነ ለመንግስቱ ቅዱስ ኤጲፋንዮስ። ጥበብስ ስጋዊ ናት፣ የአምላክ ሰው መሆን ናት። ይህንን አውቆ ዘቤዘወነ በጥባ ስጋው በከበረ ደሙ ፈሳሽነት ስጋውን ፈትቶ ያዳነን አምላክን መረዳት ማምለክ ንስሐ ገብቶ ስጋውን ደሙን መቀበል ነው ጥበብ ማለት። ይህንን ውለታ ማወቅ ነው። ወሐሬነ ለመንግስቱ ጥበብ ማለት ሰማያዊቱን መንግስት ማወቅ ነው። ሌላው ሁሉ ምድራዊ እኮ ነው፣ ፈራሽ በስባሽ ነው እኮ። ሼክስፒር የት ነው ያለው? አልበርት ኤንሽታይን የት ነው ያለው? አይዛክ ኒውተን የት ነው ያለው? እና አሪስቶትል ምድር ላይ መቃብር ላይ መውረዳቸው ብቻ እኮ አይደለም የገሃነመ እሳት ሲሳይ መሆናቸው። እሱ ብቻ አይደለም እነሱ ያመጡት ነገር በእውነት ጥበብ ይባላል እንጂ ዓለም እስካሁን መድረሰችበት ቴክኖሎጂ እየጠፋች ነው እየዳነች ነው ያለችው? እንዴት ዋላችሁ? እየጠፋች ነው እየዳነች ነው? ቴክኖሎጂ እኮ ዓለምን አወደማት እንጂ የጠቀማት ነገር የለም። እንደ መንፈሳዊ ካሰባችሁት ደግሞ ቴክኖሎጂ ሁል ጊዜ ኑሮን ቀለል ለማድረግ ነው አይደለም? ቀለል የሚለው ስጋ ነው ነፍስ ናት? ንገሩኝ። ስጋ ነው አይደለም? ስጋ በቀለለው መስፈርት ሁሉ ማን ይከብድባታል? ነፍስ ይከብድባታል። ይሄ እንዳትረሱ። ለዚያ ነው በነገራችሁ ላይ ከሁሉ ነፍስ የሚመቻት ገዳም ነው። ደግሞ ገዳም ሂዱ እያልኩ አይደለም። የመላያል አቅመ ሩጠ ገብተህ ሩጠህ ነው የምትወጣ። ከሁሉ ምን ይመቻል? ገዳም ለነፍስ ይመቻል። ከገዳም ቀጥሎ ገጠር ይመቻታል። ከገጠር የወረዳ ከተማ ይመቻታል። ከወረዳ ከተማ እንደ ጎንደር ያለ እያለ ነው። ከሁሉ ለነፍስ የማይመች አንደኛ የት ነው? አሜሪካ ነው። ምንም ጥያቄ የለውም። ለምን? በጣም ለስጋ ስለሚመች። እዛው ነው ክርስቲያን የሆኑት እኮ ስንት ልጓም ለራሳቸው አበጅተው እኮ ነው። ስንት ልጓም። የእውነቴን ነው። ለዚያ ነው ከተማ አትበሉ ብለን የምንለው። ከዋናው ትምህርት ሳልገባ አይደላችሁ ሰዓት። እግዚአብሔር አምላካችን የመልአኩ የቅዱስ ዑራኤልን በረከት ያሳድርብን። ገድለ አባ እንጦንስን በጥቂት ለማየት የማርቆስ ወንጌል 10:17 ላይ ያለውን ታሪክ ባጭር ልንገራችሁ። በወንጌል ቅዱስ ማርቆስ 10:17 ላይ መድኃኒታችን ኢየሱስ ክርስቶስ እየሄደ ያለ አንድ ሰው በሰረገላ መጣ። ልብ በሉ፣ ግፍ የሚጀምረው በዚህ ነው። ፈጣሪ በምን ይሄዳል? በእግሩ። ፍጡር በምን ይሄዳል? በሰረገላ። የዛሬ ግፍ መምህር ሲባል እኛ እንዳይመስላችሁ፣ አሁን እኛ መምህራን አይደለም። መምህራን ምላችሁ የቤተ ጉባኤ አባቶችን አይት ያለባቸው ችግር ቁራሽ ለምን የለም። እኛ የሚያስተምሩን ተዝናንተን፣ መምህሮቻችን ተቸግረው ነው የሚኖሩት። በእርግጥ በነፍስ ይጠቀማሉ። ግፍ እኮ ነው። አረ ለነገሩስ ግፍ ይባል ከተባለ እኔ ሁል ጊዜ በጣም የሚያስገርመኛል። ትምህርት በእውነቱ እንደው ይሄ የዚህ ዘመን መንፈሳዊ ትምህርት እኮ ተግባቦት የቀረ አለግባባ ያለ ሁል ጊዜ ሰባኪ ምን ብሎ ነው የሚያስተምር? ቆሞ አይደለም? ይገርማቸዋል። ተማሪውሳ ይሄ ግፍ አይደለም? ይገርመኛል እኮ ሁል ጊዜ አስተማሪው ቆሞ ወገቡ እየተንቀጠቀጠ ተማሪው ተቀምጦ። አሁን ዘመነኛ እየተኮነ ትምህርት ምን የሚል ስም ይሰጠዋል? ኮርስ ይባላል። ከዛ ጠረጴዛ ይቀመጥላል፣ ወንበር ይመጣላል፣ ቁጭ ትላለህ። አንዳንዴ በእናንተ ልሳን ሳምታይምስ ውሃ ይመጣላል፣ ጎንጨት እያልክ ታስተምራለህ። ትምህርት አበደች ማለት ነው። የዚህን ጊዜ አበደች። ውሃ እየጠጣ ስታስተምር አበደች። ከአቅም በላይ ከሆነ በባዶ ወድሁንና ጸበል እየተጎነጨ አስተምር። አቅም በላይ ከሆነ በባዶ ወድህ ጸበል እየተጎነጨ ነው ማስተማር። አሊያ ይቅርብህ። ባታስተምር ቢቀርስ ምን ሊያደርግ? ውሃ እየጠጣ ነገ ቆይተህ ሲሰለች ጁስ አድርጉት ትላለህ። ትንሽ ቆይተህ ወይን ጸበል ይለይልሃል። እንደ ጴንጤው ማለት ነው። ወይኑን እየጠጣ ሞቅ ሲለው እንደሚሰብከው ማለት ነው። እናስተውል። እና በሰረገላ እየሄደ ይጠይቀዋል። እስቲ እንደው በሞቴ እንደው ባነብላችሁ ነው እንደው የወንጌላዊ ቃል እያለ ለምን በእኔ ባረባው ቃል ይተረካል? ደግሞ የወንጌላዊን ቃል ላንብብላችሁ። የማን ወንጌል ነው ያልኳችሁ? ቅዱስ ማርቆስ ምዕራፍ ስንት ቁጥር ስንት? 17 ቃል በቃል ላንብበው። በመንገድ ሲሄድም አንድ ሰው መጥቶ ሰገደለትና ቸር መምህር ሆይ፣ ልብ በሉ ምን አለው? ቸር መምህር ሆይ የዘላለም ሕይወትን ወርስ ዘንድ ምን ላድርግ ብሎ ጠየቀው። ጌታችን ኢየሱስም እንዲህ አለው፣ ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም አለው። አሁን ይህን ዝም ብሎ ይህን ሲሰማ አሁን ልብ በሉ እንግዲህ እንኳን እግዚአብሔር የሰው ቸርም አለ እኮ በጸጋ ቸር አለ የሰው። እመቤታችን ሄርት እንላታለን አይደለም?
እንደዚህ ብሎ ያለበት መሰረታዊ ምክንያት አንደኛ በባህሪው ቸር እግዚአብሔር ነው። አንተ ደግሞ እንደ ፈጣሪ አይተኸኝ አልመጣህምና ስለምን ቸር ትለኛለህ? አንድም ባመሰግን እመሰገናለሁ ነው ውዳሴ ከንቱ ሽቶ መጥቷልና ለዚያ ተግሳጽ እንዲሆነው እንደዚህ አለው። ከዚያ ነገረው ትእዛዛትን ታውቃለህ። የሚገርማችሁ ይሄ ሰው ከኛ ሳይሻል አይቀርም። ደህና ዋላችሁ። ምን ታውቃለህ ያለው? ትእዛዛትን ታውቃላችሁ። እስቲ አንድ ሰው ወጥቶ 10ቱን ትእዛዛት በቃሉ የሚወጣልኝ እስኪ። እኔ እኮ አለ መስራቱ ብቻ አይደለም የሚገርመኝ 10ቱን ትእዛዛት በቃል የያዘ ክርስቲያን እኮ በጣም ጥቂት ነው በቃሉ። እሺ ወይ ጥያቄውን ቀለል አድርገው 10ቱ ትእዛዛት ኦሪት የትኛው የመጽሐፍ ቅዱስ ክፍል ላይ የትኛው ምዕራፍ የትኛው ቁጥር ላይ ነው የሚገኙት? ደህና ዋላችሁ። አረ እንዴት ዋላችሁ? ኡራኤል ወሩፋኤል የሚለው መዝሙር ታውቁታላችሁ? አስተምሩ ለነ እስቲ አንድ ጊዜ እንዘምረው። ኡራኤል ወሩፋኤል ኡራኤል ወሩፋኤል ኡራኤል በደንብ አጨብጭቡ። ኡራኤል ኡራኤል ወሩፋኤል አስተምሩ ለነ አስተምሩ ለነ በስዕል ወበትሕትና ሀበ ውእቱ ነበልባል አስተምሩ ለነ በስዕል ወበትሕትና ሀበ ውእቱ ነበልባል። ቅዱሳን መላእክት ሁላችንም ያማልዱን። በስዕል ሳይሆን በስዕል በሉ። አንዳንዶቻችሁ ጉሮሮ ላይ እሰማለሁና በስዕል በአማላጅነት በልመና ስዕል ነው ስዕል ሳይሆን። ትእዛዛትን ማወቅ ትልቅ ነገር ነው። ኢታምልክ ከሚለው ከኔ በቀር ሌሎች አማልክት አይኑር ትእዛዛትን ታውቃለህ አለው። ከዛ አንዳንዶቹን ዘረዘረለት። ምን ብሎ? አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትንና እናትን አክብር አለው። እርሱም መልሶ መምህር ሆይ ይህንንስ ሁሉ ከልጅነት ጀምሬ ጠብቄአለሁ። ይገርማችኋል። ይሄ ሰው እኮ ያውቃል ትእዛዛቱን ደግሞ ምን ብሏል? ጠብቋል፣ ፈጽሟል። ይገርማል። ጌታችን ኢየሱስም ወደ እርሱ ተመልክቶ ወደደው ይላል። ትእዛዝን ስለሚጠብቅ ፍጹም ልትሆን ብትወድስ አንዲት ነገር ቀርታለች። ሄድና ያለህን ሁሉ ሸጠ ለነዳያን ስጥ፣ በሰማያትም መዝገብ ታገኛለህ። የሞትንም መስቀል ተሸክመ ና ተከተለኝ አለው። ስለዚህም ነገር ፊቱ ጠቆረ፣ ብዙ ንብረትም ነበረውና እያዘነ ሄደ ይላል። ሰረገላውን ሳብ አድርጎ ሄደ። አስተውሉ። 10ቱን ትእዛዛት ጠብቆ መጨረሻ ላይ ፍጹምነት ከበደው። የዛሬ 2 ሳምንት ተማምረን ነበረ። እንደ ሰማይ አባታችሁ ምን ሁኑ ፍጹማን ሁኑ የሚል ይቻላል። ነገር ግን ዓላማ ትእዛዛትን መጠበቅ ብቻ አይደለም። ዓላማ ምግባር ትሩፋት በጣም ያስፈልጋል። ጌታችን የነገረው ወንጌል እኮ ማለት ትእዛዛትን መጠበቅ ብቻ እኮ አይደለም። ወንጌል እኮ ከትእዛዛትም አሳልፎ ምግባር ትሩፋት መስራት ነው እና አባታችን አባ እንጦንስ በ250ዎቹ መጀመሪያ አንዳንዶቹ እንደሚሉት በ252 ዓመተ ምህረት አባ ቴዎናስ ከመሾሙ ጥቂት ቀደም ብሎ ተወለደ። አቅማን ትባላለች ሀገሩ። ብዙ ቅዱሳን ከላይኛው ግብጽ ናቸው። ላይኛው ግብጽ ማለት የጥንቱ የኢትዮጵያ ግዛት ማለት ነው። ስለ ኢትዮጵያ ለማውራት ግዛት ነበረ ምናምን ለማለት አይደለም፣ ግን የኢትዮጵያ የጥንቱ ግዛት እዚያ ነው የተወለዱ። ተወልዶ ሲያድግ የወላጆቹ ፍሬ ነው። ወላጆቹ የወንጌል ፍሬዎች ናቸው። እሱ የወላጆቹ ፍሬ ነው። በእጅ አዙር እሱ የወንጌል ፍሬ ነው። ወላጆቹ በልጅነቱ ሞቱ። አንዲት እህት አለችው። እሷንም ይዞ ቤተክርስቲያን ነው። ጠዋት ማታ ቤተክርስቲያን ነው። ይሄ ማለት ስራ ፈት ነው ማለት አይደለም። ስራውንም ይሰራል። ነገር ግን ጊዜ አለው። የምህላ ጊዜ አለው። እንደውም እኮ ጠቢባን መፍቀር የጥበብ ቅዱስ ሰሎሞን ለመቅደድ ጊዜ አለው። የተቀደደውን ለመስፋትም ጊዜ አለው። ለሁሉም ጊዜ አለው። አሁን መቅደድ መስፋት ሲባል ሰው ጨርቅ ይመስለዋል። መቅደድ የተባለ ሌላ ነገር ነው። እሱ ሌላ ጊዜ እንማማራለን። ለሁሉም ጊዜ አለው። የቤተ ክርስቲያን ጊዜ፣ የቅዳሴ ጊዜ ለማንም አይሰጥም። አንዳንድ ጊዜ እኮ እኛ ጥጋበኞች ነን። አንዲት እህት ከየትኛው ሀገር እንደሆነ አልነግራችሁም፣
ሰሜን አሜሪካ አካባቢ ካሉ ቦታዎች ካንዱ ነውና ቅዳሴ መስማት እድሉ የለኝም። አካባቢያችን ላይ ቤተክርስቲያን የለምና አንዳንድ አልፎ አልፎ መዝሙር ሲዘምሩ ከምስባክም ከምንም ሲሰማ እንደው ደስ ይላል። እንደው ባለሙያ ቢገኝ እዚህ በኋላ እያስቀረጽን አንድ ወቅት ላይ ጃፓን የምትኖር አንዲት እህት በሰንበት ቀን እሑድ ቀን ጸሎቷን ጨርሳ ተነስታ ወገቧን ታጥቃ በካሴት ነው የዛን ጊዜ ቅዳሴ ከፍታ ሙሉ ቅዳሴ ታዳምጣለች። አበቃ እቱ በሰላም ሲል ተነስታ ወደ ስራዋ። እንዴት ይሁን? ባለፈው ከጃፓን ደውሮ ምን እናድርግ አንድ ካህን ነበሩ፣ እሳቸው ሞተው ሄዱ። ምን ይሻላል እንግዲህ? ጃፓን የሚባለው ምድር ሁሉ ስንት ቄስ፣ እዚህ ደግሞ ስንት አለ? ወደ 500,000 የሚደርስ ኢትዮጵያ ውስጥ በዝተውብን ማለት ነው። ግን አባቶች የሚናገሩት ነገር አለ። የካህን መቃብር ተሄዶ ይፍቱኝ የሚባልበት ዘመን እንዳይመጣ ለምኑ እግዚአብሔርን የሚሉበት ዘመን። ካህናትን ስለበዙ አናቃልላቸው። በዚያ ላይ ቢበዙ ደግሞ ቤኒሻንጉል ብትሄዱ አታገኙም ካህን የለም በእውነቱ። እና አባታችን አባ እንጦንስ ስራውንም ይሰራል፣ አገልግሎትን ለሁሉም ጊዜውን ይሰጣል። እና ሁል ጊዜ አንድ ነገር ይገርመው ነበር። ቅዱሳን ሐዋርያት በተለይ በማቴዎስ ወንጌል 19:27 ላይ ቅዱስ ጴጥሮስ ቀረብ ብሎ ምን አለ? ሁሉ ሀዲገነ ተሎናከ፣ ሁሉን ትተን ተከተልነ ብሎ አለው። እና ያስገርመዋል አባ እንጦንስ። እንዴት ነው ሁሉን ትቶ መከተል ማለት? እኛ እኮ ሁሉን አይደል። እስኪ እንደው በሞት ልጠይቃችሁ፣ ለእግዚአብሔር ፍቅር ብለን የተውነውን ነገር እስኪ ንገሩኝ። እንደው ትዝ የሚላችሁ እስኪ ንገሩኝ። ደህና ዋላችሁ? እስቲ እንደው በሞት ኳስ የምትወዱ ፋሲል ከነማ፣ አርሰናል፣ ማንቸስተር ምናምን የምትሉ እስቲ እጃውጡ። እኔው ስራዬ ነው መቼም ለውጣ በደንብ ከፍ ጥሩ። ዋናው አገልጋይ አለ አውርዱ። ለእግዚአብሔር ፍቅር ብላችሁ ተውት ብትባሉ ትተውታላችሁ? እንዴው ኳስ ማየት መቼም ጽድቅ አይደለም። እንደ ዓለማዊ አሰራር ብትመለከቱትም ኤፍኤም ይባላል። በነገራችሁ ላይ ኒው ወርልድ ኦርደር የሚል ባለፈው እዛ ለግቢ ላሉ ልጆች የተሰጠ ትምህርት ዩቲዩብ ላይ ታገኛላችሁ። መቼም እዛ ያስተማርኩትን እዛ ቦታ መድገም በጣም ከባድ ነው። 2 ሰዓት የወሰደ ትምህርት ነው። ጥያቄና መልስ ነው። የእንግሊዝ ኤፍኤ በነገራችሁ ላይ የእንግሊዝ ፕሪሚየር ሊግ ከመጀመሩ በፊት መጀመሪያ ሲጀመር አካባቢ ኳስ የሚሰራ የነበረ ከምን እንደነበረ ታውቃላችሁ? ከሰው ቆዳ ነው የሚሰራው። በእስረኞች ቆዳ ነው። እነዚህ ግፉዓን እስረኞች ደግሞ ከአፍሪካ ሄዱ። የአየርላንድ ላይ ነበር የሚታሰሩት። አየርላንድ ላይ የነበሩ እስረኞች የነሱ ቆዳ ተገፎ ነው ኳስ የሚሰራ። የመጀመሪያ እግር ኳስ ጨዋታ ይደረግ የነበረው በሱ ነው። አሁንም ቢሆን ሌላ ብዙ ልንናገራችሁ የምንችለው ነገር ይኖራል ወደፊት። አርሴማ አንቺ እያልክ እንግዲህ እዚያው አንድ ቀን ሳታርስ ትታረሳለህ። መከራ መጥቶ ያርሳል አንድ ቀን። ማስተዋል ጥሩ ነው። እንዴት ነው ሁሉን የተውትሎ አባ እንጦንስ ይጨንቀዋል። እና አንድ ቀን ቅዳሴ ሲሄድ ወንጌል ላይ ካህኑ ይሄን አነበበው። ሲጥ በሉ እስቲ በደንብ በሉት። ኩሎ ዘብከ ንዋይ ወሃብ ለነዳያን ወትረክብ መዝገበ በሰማያት ወነአት ለወኔ። አያችሁ ቁልጭ ያለ ያለን ሁሉ ሽጥና ተከተለኝ፣ ለነዳያን ስጥና። አራ ጌታ ሆይ እቺን የተናገርካት ለኔ። የአባ እንጦንስ ትልቁ አስገራሚ ነገሩ ወንጌልን ሲሰማ ለማን ብሎ ነው የሚሰማው? ለኔ ብሎ። እኛ እንኳን አባቶቻችን ተረት ይላሉ፣ ጓደኛ ሲታማ ለኔ ብለህ ስማ። ጓደኛ ሲታማ እንኳን ሐሜት እንኳን የመስማት አቅም የለንም፣ እንኳን ወንጌልን ማለት ነው። ለኔ ብሎ ለኔ ነው ይሄ ነገር ለኔ የተባለ ነው። መሬቱን ለአገሩ ሰዎች፣ ገንዘቡን ለነዳያን ሰጥቶ እሷን ከደናገል ደብር አስገብቶ እሱ ወጥቶ መራ ሄደ። መቃብር ቤት ማደር ያስተማር አባ እንጦንስ ነው። የዋዛ እንደሚሰላው መቃብር ቤት የምታደር የትኛው መጽሐፍ አግኝተው ነው ትለኝ እንደሆነ ገድለ አባ እንጦንስ ላይ ታገኘዋለህ። ሄዶ መቃብር ቤት ነው ያደረ። አጋንንት እየመጡ ይደበድቡታል። ስንት ስቃይ ያሰቃዩት ነበር። ያን ሁሉ ቻለ። የአባ እንጦንስ ገድል ከሌሎቹ መነኮሳትና ቅዱሳን ገድል ይበልጣል። ለምን ብትሉኝ መሰረት የጣለ እሱ ነው። መሰረት በመጣሉ ምክንያት ብዙ ስቃይ ያሳልፏል አባ እንጦንስ። አጋንንት በአካል ተገልጠው በሳት ዛንጀር እስከ መደብደብ ደርሰዋል። ለምን? እሱ የመሰረታት የቅድስና መሰረት ከተፈነቀለች ቀላል ነው፣ ተከታይ አይኖርም። ከሱ በኋላ የተነሱት እስኪ ልብ በሉ። አቡነ ገብረ መንፈስ ቅዱስ፣ አባ መቃርስ፣ አባ ጰላሞን፣ አባ አርሳኔዎስ፣ አባ ብሶይ፣ አባ ሲኖዳ፣ አቡነ ተክለ ሃይማኖት፣ አቡነ አረጋዊ፣ ታላቁ ጳኩሚስ፣ አቡነ ሀብተ ማርያም፣
አቡነ ፊልጶስ ዳግማይ፣ አቡነ አብየ ጊዜ፣ 7ቱ ቅዱሳን ሳሙኤሎች ዓመቱን ሙሉ የምንዘክራቸው እነዚህ ሁሉ ቅዱሳን መነኮሳት የማን ፍሬ ናቸው? የአባ እንጦንስ የቅዱስ እንጦንስ ፍሬ ናቸው። ለእነሱ መሰረት ይጥል ዘንድ አባታችን ብዙ ተፈትኗል፣ ብዙ መከራ አይቷል። ገድለ እንጦንስ ከፍ ትላለች። የአባ እንጦንስ ገድል ብዙ አስገራሚ ነገሮች አሉት። ለቤተ በለኔ ትናንት ስንክሳር ሲነበብ ለቤተ በለኔ እንዘይሜንን ህጋ ሞዓይለ ህይወቱ ይታጽበ ስጋ በምናኔ የኖረ 100 ዓመት ነው። እድሜው 120 ነው። ግብፃውያን 105 ነው የሚሉት፣ እኛ 120 ነው። ገድለ እንጦንስ 120 ነው የሚለው። 100 ዓመት በምናኔ ሲኖር አንድም ቀን ገላውን ታጥቦ አያውቅም። ለምን ይመስላል? አሁን ይህን ሲታይ ይሄ አሁን ከወንጌል ሕግ ጋር ምን አገናኘው ትለኛለህ? ይሄ ጌታ ምሳሌነት ነው። ጌታ በዘመኑ ሁሉ ገላውን ታጠበል መጽሐፍ አለ የለም? ለምን? ፍኖተ ባህታውያንም ፍኖተ መነኮሳትን ሲያስተምር ነው እንጂ መታጠብ ኃጢአቱ ነው አይደለም። ለምን በሉ ቅዱሳን ከስጋቸው ይልቅ የሚያስጨንቃቸው የትኛው ንጽህና ነው? የነፍሳቸው። እኛ ነፍሳችን እያቆሸሽን ስጋችን እናነጻለን። እነሱ ደግሞ የስጋ ንጽህናውን ጠበክለት አልጠበክለት ዞሮ ምንድነው? መሬት አንተው ትገቡ ውስጥ መሬት የት ነው የሚገኘው? መሬት ውስጥ መገኘቱ ብቻ እኮ አይደለም። እኛ እኮ መቃብር ቤት መኖራችን ብዙ ጉድ ያሳየናል። በተቀበረ በ4ኛ በ5ኛ ቀኑ ጠረኑ አያስቀርብም። ትል ምስጥ ሲፍለከለከበት ስትመለከቱ ለዚህ ስጋ ለዚያ ነው ለቤተ በለኔ እንዘይሜንን ህጋ ሻወር ቤት ውሽባ ቤት ገብቶ መታጠብን ናቃት ተዋት። 100 ዓመት ሙሉ በአመት 2 ጊዜ ያበስላል። እኛ ጋር ሚስት አገባለህ ጧት የሰራችው ቁርስ ማታ ቀዝቀዝ ብሎ ከቅር ምንድነው አንቺ ችግርሽ ለባት ታረጊው ምን ትላለህ አይደል? ታውቀዋለህ ያገባ አባ እንጦንስ በአመት ስንት ጊዜ ያበስል ነበረ? 2 ጊዜ። በቃ አንድ ጊዜ መሰለ 6 ወር ነው የሚባል። አሁን ዋልድባ ሲርሙ ያው አንድ ጊዜ ይበስላል አለቀ በቃ። ሰሞኑን ሙዝ ያዘጋጃቸው አይታችሁት ይሆናል እንግዲህ። ይሄ ነው ተጋድሎ ማለት። ሰውነቱን ለነፍሱ ንጽህና ሲል ስጋውን ተዋት። ይሄ ብቻ አይደለም። አባ እንጦንስ ሰማዕትነትን ለመቀበል ብዙ ጊዜ እንደሞከረ ገድሉ ላይ ይነገራል። ብዙ ጊዜ አይተረክም። አባ እንጦንስ ከሰማዕታት ለመቆጠር ብዙ ጥረት አድርጓል። ብዙ ሰማዕታትን ተንከባክቧል። በዚያ በአውደስም በአርያኖስ አደባባይ፣ በዚያ በምስክርነት አደባባይ በእስክንድሪያ በነበረው በሄርሜኔዎስ መኮንን ፊት በጣም ብዙ ጊዜ ሰማዕት እንዲሆን አውቆ ሰማዕታትን ይንከባከባል። የክርስቶስን ስም አደባባይ እየሄደ ደጋግሞ ይጠራል። ነገር ግን መንፈስ ቅዱስ እሱን ለሌላ ስራ ስለሚፈልገው እንኳን መግደል እንዳይገርፉት እንዳይነኩት አድርጓቸዋል። አልነኩትም። ዘመነ ሰማዕታት ካለቀ በኋላ ተመልሶ ገባ። የሚገርማችሁ ቅዱስ ቆስጠንጢኖስ ስንክሳርም ላይ ተጽፎ አይታችሁታል። ቅዱስ ቆስጠንጢኖስ ደብዳቤ ላክለት ቡራኬ ፍለጋ። ምንም ሳይነግሩት እኮ ነው ገና ይዞት ሲመጣ ፊቱን ዞረ። ምንድነው አባታችን ሲሉት ይሄው እንግዲህ የገዢ ደብዳቤ ሊነበብብን ነው። ይህንን የሚያደርግ ለምን ይመስላችኋል? ቅዱስ ቆስጠንጢኖስ ጻድቅ እንደሆነ ጠፍቶት አይደለም፣ ለልጆቹ ትምህርት እየሰጠ ነው። አባታችን አባ ጳኩሚስ ሥርዓተ መነኮሳትን ያዘጋጀው ቅዱስ ጳኩሚስ ቅዱስ አትናቴዎስ ሐዋርያዊ ወደሱ መጣ ወደ ገዳሙ። ምክንያቱም ጳኩሚስ እና እንጦንስ የአንድ ዘመን ሰዎች ናቸው። ሲመጣ አባ ጳኩሚስ ወጡ ሩጫው አውቋል ምን እንዳሰበ ገና እና መጡ። አባታችን ጳኩሚስ ምን ሆነ የሮጠ? አትናቴዎስ ሊሾመኝ መጣ እያለ ነው። ምክንያቱም የመጣ ቅስና ሊሾመው። መነኩሴ ሹመት የለውም። ደህና ዋላችሁ። መነኩሴ ምን የለውም? ሹመት የለውም። ለምን? መነኩሴ አለ ወይስ የሞተ ነው? በስጋ በዓለም የሞተ ምን ይሾማል? አስከሬን ይሾማል? በድን ይሾማል? ዛሬ ግን ምንኩስና እንደው መቼም ባይሆን ደግሞ ትችት ውስጥ እንዳልገባ ነው እንጂ እንደንትን ትቆጠራለች አይደል? እንደ ዲቪ አሜሪካን ለመሄድ ቆቤ ጫነ ቶሎ ይወሰዳል። ጥቁር ራስ ጠምጣሚ ቄስ ማን ይወስዳል? አሜሪካ ጠምጣሚ ቄስ አለ እንጃኔ ይኖራሉ። ካህናትም አሉ፣ ግን ዘመናዊ በራሳቸው ጥረት ሄዱ ነው እንጂ ቅስናውን አክብሮ እንደው አሜሪካ የሚወስድ ሰው አለ? ይገርመኛል። እንደው ይሄ እናንተ የምትማሩት ትምህርት አሁን ተቀርጾ አሜሪካም ሌላም ቦታ ያው በዩቲዩብ ይደርሳል። ይሄን ታውቃላችሁ። እስቲ እንደው ለእናንተ ሳይሆን ይሄን ለሚሰሙ ሰዎች ልንገራቸው እስቲ። እንደው በሞቴ ጠምጣሚ ቄስ ሰሞነኛውን ቄስ ውሰዱ። እንደው በሞቴ መነኩሴውን አትውሰዱ። ለእናንተ አይደለም። እናንተማ የሚወስዳችሁም ትፈልጋላችሁ። ሴቶቹ ባልፈለጋ ወንዱ አይዟችሁ። ወንዶችም ተስፋ አስቆርጥም። አሁን አሜሪካ ያሉ ሴቶች ኢትዮጵያ ያለ ወንድ እያሉ ነው። ሄደ ባይሆን ያው 2 ዓመት በላይ ጋብቻ አይቆይም ነው እንጂ እንደምታውቁት የአሜሪካ ጋብቻ ብዙ ጊዜ ስንት ዓመት ነው ገደቡ? 2 ዓመት ነው።
ያቺ መከረኛ ወረቀት እስክትገኝ ድረስ ነው። እና ስርዓተ መነኮሳትን ያጸናው አባታችን ቅዱስ እንጦንስ ለልጆቹ አስተማሪ። ለምን ይሄ ጻድቅ ንጉስ ነው ለደብዳቤ ቢቀበል ነገ ከነገ ወዲያ ልጆቹ ፈተና ውስጥ ይገቡበታል። ኋላ ግን ልጆች ለመኑት፣ ይሄ እኮ የጻድቅ ሰው ደብዳቤ ነው ብለው ለመኑት፣ ባርኮ ጻፈለት። ኋላ እንደገና የአፍሪንጊ ንጉስ መልእክት ላከ። መልእክት ሲልክ ግን አውቆበታል። ምን አለው? በክርስቶስ ሕማማት ተማጽኜብሃለሁ፣ ናና ባርከን አስተምረን አለው። ጨነቀው። በሕማማተ ክርስቶስ ሲለው ጌታ ሆይ ፈቃድህ ነው፣ ስምህን ጠርቶ በሕማም ተማጸኔ ፈቃድህ ነው ሲለው ጌታ ፈቃዱን በምን ገለጠ? ደመና መጥቶ እግሩ ላይ ያስቀመጠለት። ተቀመጠው እሱ ላይ ያለው ነጥቃ ወስዳ አስቀመጠችው። ከሰኞ እስከ ቅዳሜ አፍሪንጊን ያስተምራል። እሁድ ቀድሶ መነኮሳት ልጆቹን አቅርቦ እሱም ክብሩን ተቀብሎ እንደገና ሰኞ ተመልሶ አፍሪንጊ ይሄድ ነበር። ይሄ ቅዱስ ሰው ምንኩስና እንዴት ነው የሰራት ብሎ ቢታመን በብዙ ቦታ በተጋድሎ ሲኖር፣ አንድ ጊዜ ግን በጣም ተቸገረ። የተቸገረበት ምክንያት ምን መሰላችሁ? እቤቱ ቁጭ ብሎ በጸጋ እግዚአብሔር ምክንያት በረዴት ወደ ደመና ይወጣል። ወደ ደመና ሲወጣ ዓለምን ይመለከታልና የዓለምን ሕዝብ አጋንንት የሚገርማችሁ አንዱን ካንዱ በኃጢአት ማሰሪያ አይታየንም እኮ። አሁን ወንድሜ ያንተ እግር ካንተ ተቆላልፏል እኮ በኃጢአት። የሚቆላለፍበት ምክንያት እንደሆነ ታውቃላችሁ? ተመሳሳይ ኃጢአት የሚሰራ ሰው በተመሳሳይ ማሰሪያ የታሰረ ስለሆነ የተገናኘ ሁሉ ታስሯል። እና አይ ብሎ አለቀሰ። እግዚአብሔር ከሰማይ ተናገረው፣ እንጦንስ ሆይ ምን ሆንክ አለው። ጌታ ሆይ አለው፣ አቤት። የዚህ ሁሉ ዓለም ሰው እንዴት ብሎ ነው የሚድን አለው። የእግዚአብሔር መልሱ ምን ነበረ? ይሄ አንተን አይመለከትህም። ማድረግ የሚገባው ነገር ምንድን ነው? ገብቶ ብቻ መጸለይ ነው። ይሄ ነገር ወደ ታች ሲወርድ ምን ሆኖ ሰውነቱ ላይ መጣ? ሀኬት ሆነ። እንደ አላረል የስንፍና ስሜት አመጣበት። በጣም ተቸገረ። ያ ማለት ያቺ ደመና ላይ ሆኖ ዓለምን የተመለከተባት ሰዓት የምን ሰዓት ተባለች? ስራ የመፍታት ሰዓት ተባለች። መነኩሴ ስራ መፍታት የለበትም ማለት ሲጀምር ክርስቲያንም ስራ መፍታት የለበትም። ኋላ ጨነቀው፣ አለቀሰ። ጌታ ሆይ እኔን ከስንፍና ከሀኬት ሰውረኝ ብሎ ቢጸልይ እንጦንስ ሆይ ወደ ውጭ ወጣ ተባለ። ወደ ውጭ ወጣ። ቅዱስ ሚካኤል የመነኩሴ ቆብ፣ አስኬማ፣ ቀሚስ፣ መታጠቂያ፣ ሰሌን፣ የጸሎት መጽሐፍ ይዞ ቁጭ ብሏል። ቅዱስ ሚካኤል ለሱ ለማስተማር ነው። መነኩሴ መስሎ ይጸልያል። ጸሎቱን ሲጨርስ መጽሐፍ ያነባል። መጽሐፉን ሲጨርስ ይሰግዳል። ስግደቱን ሲጨርስ ሰሌን ይታታል። ይሄ ሁሉ ሲያልቅ ተመልሶ ወደ ጸሎቱ ይመጣል። በቃ መነኩሴ ነው። ይሄ ነው ስርዓተ መነኮሳት ማለት። እንጦንስ ከመዝግበር እንደዚህ አድርግ ከፈተና ትድናለህ። ሮጥ ብሎ ሄዶ ሰገደለት ለመልአኩ ቅዱስ ሚካኤል። እሱ የለበሰውን በነገራችሁ ላይ የአባ እንጦንስ ምንኩስና ያዘጋጀው ቅዱስ ሚካኤል ራሱ አዘጋጅቶ ነው። ቆቡን ቅዱስ ሚካኤል አዘጋጅቶ፣ አስኬማውንም፣ አስኬማ ማለት እዚህ የሚደረገው፣ ቀሚሱንም፣ መታጠቂያውንም፣ ሰሌኑንም ሁሉንም ሰጠው። ከዚያ በኋላ የመነኮሳት ስርዓት ሆነች። ቅዱሳን መነኮሳት እስካሁን የዛሬ 40 ዓመት እስከተሰውሩት እስከ ኢትዮጵያዊ መናኝ እስከ አባ ገብረ ክርስቶስ ድረስ ስራቸው ምንድነው? ሰሌን መታታት ነው። ታዲያ ስብሐተ እግዚአብሔር እያደረሱና አባ እንጦንስና አባ መቃርስ ሰሌኑን እየሰፉ በመስኮት ነው የሚልኩት። አንድ ሰው ቢበረታ በአንድ ሌሊት 1-2 ዘንቢል ሊሰራ ይችላል። በጣም ከበረታ ከዚያም በላይ በርግጥ የተወሰነ ሊል ይችላል። አባቶች አንዳንድ ጊዜ ሲሰሩ እና አባ እንጦንስና አባ መቃርስ በረሃ ነው የሚሄድ። ጭው ብሎ ሰሌኑ አይታወቃቸው። እጃቸው እንደ ሰረገላ ነው የሚፈጥነው መንፈስ ቅዱስ ስላደረባቸው። ምክንያቱም ረድኤተ እግዚአብሔር አለ። እንደ ሰረገላ ነው። ቅዱሳን 11,000 ጊዜ ሰገዱ ሲባል የሚደነግጥ ይኖራል። ሰረገላ ነው። ፍጥነታቸውን እኛ መለካት አንችልም፣ የመንፈስ ቅዱስ ስራ ስለሆነ እና የአባታችን የአባ እንጦንስ ምንኩስናን በዚህ መንገድ መሰረታት። ብዙ ተጋድሎ ነው። እኔ በአባ እንጦንስ ሕይወት ላይ የሚያስገርሙ አንዳንድ አባባሎቹ፣ ንግግሮቹ አሉ። አሁን ምናልባት ጉባኤ ስትመጡ ተመልክታችኋት ይሆናል። አመድና ትቢያ አፈር ሲሆን እንደ ጻድቅ ከሚቆጥሩኝ ሰዎች አድነኝ አንተ ይል ነበር ሁሉ ጊዜ። ልብ በሉ። ጻድቅ ነው አይደለም? ነገሩ ነው አይደለም? ግን ጻድቅ እንደሆነ ያውቃል አያውቅም? አባ እንጦንስ አያውቅም። በነገራችሁ ላይ ቅዱሳን መሆናቸውን ያውቃሉ። በምድር እያሉ አያውቁም ማለት የእውቀት ችግር አለባቸው ማለት አይደለም። ነገር ግን ከፍጹም ትሕትናቸው የተነሳ ሁልጊዜ ራሳቸውን የሚቆጥሩ እንደ ኃጢአተኛ ሰው ነው። አያውቁትም። ቅዱስ መሆናቸውን ካወቁማ ትዕቢት መጣች፣ አለቀ፣ ተበላሸ ነገር። እኔ እንዲህ ነኝ ካልክ፣ እኔ ስንት ዓመት የሰበክኩ ነኝ፣
መድረክ ላይ እናንተ ነው 8 ዓመት አስተምር ይላል አንዳንድ ጊዜ አይጉድ ያ ሁሉ 8 ዓመት ዋጋ ሟሽሽ እልም ሙልጭ ብሎ ሰለስቱ ምዕት 10 ዓመት ከተመሰረተ አሁን እዚህ ተመሰረተ ሲጀምስ መሰረት ነበር ጥቂት ናቸው አይደል ያላችሁ ኮራ ካላችሁ አበቃ 10 ዓመት አገልግዬ ምናምን ርሳው ወንድሜ ትናንት የመጣው ሰው ሊበልጥ ይችላል ለምን እንደ 10 ሺህ እና እንደ ማራቶን ከመጀመሪያ መመነሻ ክርስትና እንደሱ አይደለም አንተ ማራቶኑን ከአንደኛው ሩጫ ስትጀምረው 42ኛው ኪሎ ሜትር ላይ የሚቀላቀል ይኖራል ሩጥ ብቻ አንደኛ መውጣት አይደለም ወሳኙ ነገር ክርስትና ምንድነው ዙሩን በተገቢ ህግ መጨረስ ነው እንደንትና አሁን እዚህን መቼም እንደቀሉ ነው እንደዚህ ያየሁት አለ አትሌቲክስ ነው ሩጫና ሩጦ እሱ ጨርሶ ሲመጣ ውድድሩ አልቆ ህዝቡ ወጥቶ ስቴዲየሙ ተዘግቶ ዘበኛው ነው አንተ ምን ሆነ የተዘጋ ብሎ አረ እንደዚህ በላወዳዳሪዎቹ መጥቶ ነበር በልልኝ የኛ ልክ እንደዚህ በሩ የሚዘጋው መቼ ነው ሞት ስትመጣ ይዘጋል ያቺ ሰዓት መጣ አሁንም መም ውስጥ ብቻ ዋናው ትልቁ ነገር ከመሙ አትጥፋ አትቆም ሂድ ተራመድ ደግሞ ከሩጫ ይልቅ በክርስትና እርምጃ ነው የሚመከረው እና አባ እንጦንስ ራሱን እንደ ኃጢአተኛ ነበር የሚቆጥር እንደገና ደግሞ በሌላ ጊዜ 2 ደቀ መዛሙርት ነበሩና የሱ ተማሪዎች ሩቅ ናቸው ህልም በአንድ ሌሊት 2 ተመሳሳይ ህልም አዩ መቼም ይሄ ብቃት ነው የሚባለው አይደል በአንድ ሌሊት 2 የተለያየ ሰው ተመሳሳይ ህልም ሲያይና ምን አጣላቸው ትርጉሙ አጣላቸው አንዱ በሌላ ተረጉሙ አንዱ በሌላ ተረጉሙ ምን ይሻላል ሲባል አባ እንጦንስ ያስታርቀን ተብለው አህያ ጭኖ በረሃ ለበረሃ ሲሄዱ አህያው እንዴት ብሎ በረሃውን ይቻለው ሞተ እንግዲህ የቅዱሳንን ጽናት ተመልከቱ አህያና ሰው መቼም አህያ ነው የሚችል አይደል መቼም በረሃውን ምን ሞተ አህያው ተሸክመው መጡ የያዙትን ነገር ለክ ሲደርሱ እንዴት ዋላችሁ ልጆች እግዚአብሔር ይመስገን አባታችን አይ አሳዘናችሁኝ ምን ነው አባታችን አህያ ሞቶባችሁ አላቸው እንግዲህ አህያው የሞተበት ሌላ ሀገር ነው የሞተው ማወቅ ከባድ ነው አረ አባታችን ማን ነገር አሉት ሰይጣን ዛቲ ጽፋት ዛርሳኒ ናት እቺ ጥፊ ያርሳኒ ናት ነው እቺ ለኛ ምክር ናት ብሎ በቃ ተነገራቸው ህልማችሁ ከማን ነው ሲላቸው ነው ከሰይጣን ነው እዛ ድረስ የደከሙ ምን ፍለጋ ነው ህልም ሊያስተረጉሙ አንድ መነኩሴ ህልም ካመነ ሞቷታል አይደል እንደው ክርስቲያንም ቢሆን መጠንቀቅ ነው በእግዚአብሔር በህልም የሚነግራቸው አሉ መጽሐፍ በአንድም በሌላም እግዚአብሔር እንደሚናገር ይነግረናል ነገር ግን ጥንቃቄ ይጠይቃል በተለይ መነኩሴ ህልም ካለ ጠፊ ነው ከባድ ነው ከዚያ በኋላ አባታችን እንጂ አሉት እሺ የነገሩስ ሆነ ግን አንድ ጥያቄ እንጠይቅ እስኪ እንደው ከሁሉ ለሰይጣን በጣም ተጠቂ ቀላል የሆነ ማን ነው ብለው ሲሉት አባ እንጦንስ ምን አለ በህልሙ የሚታመን ህልሙን የሚያምን ሰው ለሰይጣን ቀላል ኳስ ማለት ነው መጫወቻ ነው የሚያደርገው በጣም ስለዚህ ህልምን ተጠንቅቆ በልቀደም የነገርኳችሁ ያ ታሪክ አታስታውሱ በህልሜ እንደዚህ ሲሆን አየው በቅቻለሁ ብሎ እንዳለው መነኩሴ ማለት ነው የዓለምን ሁሉ ኃጢአት አየው ስለዚህ በቅቻለሁ ይላቸው አብኔቱ አይ ልጅ ገና ነህ ትንሽ ጸልይ አሉት ሲጸልይ ቆይቶ ሌላ ቀን መጣ አባታችን ዛሬ ሲሆነ ተበቅቻለሁ ምንድነው መላእክት እየወረዱ ንስሐ የሚገቡ ሰዎችን ኃጢአት ሲያስተሰርዩ አየሁኛል አሁንም አልበቃህም ገና ነህ ሂድ አሉት ትንሽ ጸልይ አሉት በሶስተኛው እያለቀሰ መጣ ምን ሆንክ ልጅ አባቴ ይጸልዩልኝ ለምን ከተወለድኩ ጀምሬ የሰራሁትን ኃጢአት ሳያዋደርኩኝ ዛሬ በቅታለሁ ብቃት ማለት ይሄ ነው የራስን ኃጢአት ማስተዋል እና አባቶቻችን እና አባ እንጦንስ በጣም ጥንቃቄ ምክንያቱም የሰው ልጅ አለምኩ ሲል ትልቁ ችግር ምንድነው አለምኩ ማለት በራሱ በቃው እንደማለት ነው አቅሙ አለኝ እኔ እግዚአብሔር እኔን ይናገረኛል ብሎ እንደማለት ነው ይሄ ማለት ግን ህልማችሁን ናቁት ማለት አይደለም ምክንያቱም ህልም አረማ ሆይ እንደው እንዳቅምሻል የሚብሏቸው በጣም መሯቸው ተናገሩት አንዳንድ ሰው መጥቶ የሚናገረው ህልም አንድ ኩታራ ልጅ ያለ ባይሆን እዚህ ስለሌለ እስኪ ልናገር መጥቶ መምህር ይላል አንተ ባክ መምህራት በሌላ ስማምጣ ምንድነው ዛሬ ገርሞታል ኩታራ እኮ ዲያቆን ነገር ሳይው ያይድርኩት ይገርሞታል ይመጣና እንደዚህ እንደውም እንትና የሚባለውን ሰባኪ እንደ መልአክ እንደዚህ ክንፉን ሲጋርደው አየው ይሄ ሰው ኃጢአተኛ ነው ማለት ነው ምክንያቱም ህልም ምንድነው ይዘመንል ተቃራኒ
ከዛ አንድ ቀን መጥቶ ለሱ ህልመች በልውጣልኝ አሁን ጉድ ሳታመጣ ውጣልኝ ምን ሊለኝ ነው ደግሞ መጥቶ ይታወቃል እኮ እንደውም ይገርማቸዋል። አንዲት ህልም የምትል እህት ናትና መታ ይገርመውታል እኮ ምንድነው ስላት በህልሜስ መድረክ ላይ ቆሞ በውጭልኝ አንቺ ብዘመደሽ ምን ያደርግላችኋል? ደግሞ ለሰው ህልም አየሁ ደግሞ እኮ ማየቱ እኮ አይደለም አየሁ ብሎ መናገሩ እኮ ነው ትልቁ ብደት። ምን ሊያደርግላችሁ? ህልም ስታዩ እግዚአብሔር ለበጎ እንዲያደርገው ተነስቶ ጸሎት ማድረስ ነው። ክፉም ከሆነ እግዚአብሔር እንዲያሳልፈው፣ በጎም ከሆነ እንደ እግዚአብሔር እንዲያጸናው መለመን ነው የሚገባን። አባታችን አባ እንጦንስ ለዘመናት ተጋድለው አባ መቃርስን፣ አባ ቢጻሪዮንን፣ አባ ኢላሪዮንን ሌሎቹንም ታላላቅ ቅዱሳን አባ ጰላሞንን በመንኩስና ወልደው እና አባ ሰራቢዮንን ብዙ ሀገራትን በስብከተ ወንጌል አዳርሰው ለቅድስና በቅተው በ120 ዓመታቸው ነው ጥር 22 ማለትም ዛሬ ያረፉት። እኒህ ቅዱስ ሰው አባታችን አባ እንጦንስ ገድላቸው ሰፊ የሆነ በወንጌል ቃል ተመርተው ለዚህ ቅድስና የበቁ ናቸው። በህይወታቸው ታሪክ ውስጥ በጣም ብዙ የሚተረክ ታሪክ አለ። በተለይ ከሁሉ የሚያሳዝነኝ አንድ ጊዜ ፈተናው ጭንቅ ሆነባቸው። ሰይጣን እሳቸውን ከገዳም አስወጥቶ የምንኩስናን ስርዓት ማስቆም ይፈልጋልና አንድ እግራቸውን ወደ ዓለም ከባት ውጭ አንድ እግራቸውን ከባት ውስጥ አስቀምጠው በጣም ያለቅሱ ነበረ። ከአቅማቸው በላይ ሆነባቸው ፈተናው በጣም ብዙ ተፈተኑ። ኋላም እንደገና አባ ጳውሊ ጋር ሄደው ጳውሊ ታላቁ ርዕሰ ገዳማውያን ጋር ሄደው ምን አስበው ነው 60 ዓመት በገዳም ኑሮ እንዲው በገዳም እንዲው በበረሃ በመኖር የሚቀድመኝ ሰው ይኖር ይሆናል 60 ዓመት ኑሮ። ያኔ ግን አባ ጳውሊ 80 ዓመት ኑረዋል። ሄድ አገኘው ተባለ 3 ቀን ሄደው የአውሬና የሰው ኮት ያዩ። ይሄ አባቶች በአት ነው ብሎ ሄደው ጠጋ ብለው አንኳኩ። አባ ጳውሊ ምን አደረጉ? ቤታችሁ መጥቶ ሰው ሲያንኳኳ አንዳንድ ሰው ምን ይላል? ይመጣና ቤታችሁ ለምንድን ነው ሳንኳኳ ማለት? በመጀመሪያ ደረጃ ሰው ቤት ሄዶ በር አይመታም። ማንኳኳት ማለት ደጅ መጽፋት ማለት ሄዳችሁ ወይ ብሎ ድምፅ ማሰማት መሳል ወይ ደግሞ ማጨብጨብ ነው። ከሆነም ደግሞ በሩን አንዳንድ ይገርመኛል። ዝም ብሎ እኮ በቀሉ ዝም ብለ ድንጋይ አንስተማት መታ አንዳንድ ሰው በምን እንደሚመታው አላውቅም። አንተ አሁን አንድ ቀን እንደዛ አድርገህ መጥቶ በሰው በር አይደበደብም። ቀስ አድርጉ እንዴ ያ ሰው እንጃን የሞተ ይቀሰቅሳል እኮ አንዳንድ ሰው። በዚያ ላይ መቃብር ቤት እንቅልፍ ሰዋት እንግዲህ ያን ያክል በጣም ጥልቃት ሆነ ብዙ ችግር ስላለና በር ሄደው ደጅ እጅ ጻፋ። አባ ጳውሊ ምን የሚያደርግ ጦር ትልቅ ድንጋይ አንቀዋሉ። በሩን በደንብ አጥብቆ ዘግቶ ሄዶ ቁጭ። ለምን መመርመር ነው። ሳትመረምር እንግዳ መቀበል የለም። ኋላ ምን አለ? ሐሰስኩ እርከብ ጎድጎድኩ ይትረሃው ሊተ ቃሉ ህስስ ወተረክብ ነው። ሻ ታገኛለህ ነው። እሱ ግን አገኝ ዘንድ አባቴ ሆይ አንተን ፈለግኩ፣ አንኳከው ይከፈትልኝ ዘንድ አለ። ከፈተለት። ገቡ። ሰላምታ ተሰጣጡ። ይተያያሉ። መመራመር ነው። ማን ይሆን ነው። ወዲያውኑ መጫወት ሲጀምሩ አባቶ ያለ አባ እንጦንስ አቤት ስምህ ግን ማን ነው አለው። አባ ጳውሊ ስሜን ሳታውቅ ምን ልታደርግ መጣ አሉ። ለካ እሱ አለ። ቀና ሲል መልአከ እግዚአብሔር ጳውሊ በሉ ብፁዕ አንተ ኦ ጳውሊ ብእሲ እግዚአብሔር ወቡርክት ኢቲ ዕለት ዘተወለድከ ባቲ። አንተ የተወለድክባት እኔም አንተን ያገኘሁባት ቀን ምን ያህል የተባረከች ናት። ጳውሊ ጳውሎስ ወይ ብሎ አለው። ሰናይ ምጽአትከ ኦ እንጦንስ አቡሆሙ ለመነኮሳት፣ የመነኮሳት አባት እንጦንስ እንኳን ደህና መጣ አለው። እዚያ ማታ ሲጸልዩ ለአባ ጳውሊ ግማሽ ህብስት ነው የሚወርድለት ማታ ከሰማይ። ያን ቀን ሙሉ መጣ። ዞር ላይ እንጦንስ ሆይ ክብርህን አወቅኩ አለው። እኩል መጣላቸው። ባርክ ተብሎ ተገባበዙ። ማን ይባርክ? ኋላ አባ እንጦንስ አባቴ አንተ 20 ዓመት ተቀድመኝ ገዳም ገብተሃል፣ ስለዚህ አንተ ልትባርክ ይገባል አለው። ቡራኬ ሲሰጥ እዚህ ፊት ነግሬያቸዋለሁ። ክህነት ያለው ሰው ይቆርስና ይሰጣል። ቄስ ካለ ቄስ፣ ከሱም በላይ ካለ ከሱ ጥሩ፣ ካልሆነ ዲያቆን ይቆርስና ሲሰጥ ምንድን ነው የሚለው? በእንተ ማርያም ድንግል ወበእንተ ወልዳ ኢየሱስ ክርስቶስ አይደል? አንድ ላይ እኔ ስለሚጨንቀኝ ነው። በእንተ ማርያም በእንተ ኢየሱስ ኧረ ተው ማረኝ።
እንደው እንዲህ አንጠልጥለህ የምትጠራቸው ለመሆኑ ምንድነው? በእንተ ማርያም በእንተ ኢየሱስ ጓደኛ አስመስለህ በእንተ ማርያም ድንግል በሉ እስቲ። ከዛ ስለ ጌታችን ደግሞ ወበእንተ ወልዳ ኢየሱስ ክርስቶስ ወይም ደግሞ ስለ ድንግል ማርያም ስለ አንድ ልጇ ስለ ኢየሱስ ክርስቶስ ተብሎ ታዲያ ሲሰጥ አቻ ከሆኑ ምንድነው የሚደረገው? ቆርሶ ከሰጠህ የበላይ ነው፣ ከተቋረስክ እኩል ነን ነው። መሀል ላይ እንዲህ ዝም ብሎ ሰጥቶ ቆርሰ ከወሰድክ እኩል ነን። እችን ጠንቅቀው የሚያውቁ የወረታ ሰዎች ናቸው። ወረታ ለአገልግሎት ስንሄድ በፊት ቆርሰ ስጠኝ ነው የሚሉ ያውቃሉ። እዛ ስራ አጠንቃቂ ብዙ አለ። ዛሬን እንጂ ቀድሞ ነው የማውቃቸው። ሁለቱ ተቋረሱና ተመገቡ። ባርከው እግዚአብሔርን አመስግነው ተመገቡ እና መጨረሻ ላይ ራእይ አይቶለታል። ምንኩስና እንዴት ይሆናል አለው። መጀመሪያ ቅዱሳንን ትወልዳለህ፣ ኋላ ትንሽ የተቀላቀሉትን ትወልዳለህ። መጨረሻ ላይ ግን ከዚህ ዓለም ሰው ከዓለም ሰው የማይለዩ ቆብና ቀሚስ ብቻ ያደረጉ እንደ ቁራ የጠቆሩትን ትወልዳለህ፣ ይመጣሉ። የፍጻሜ ዘመን ነግሮታል። ኋላ መጨረሻ ላይ አባቴ አለው እነዚህን ግን እግዚአብሔር በንስሐ ተቀብሎ ይምራቸው ይሆን አለው። የመጨረሻውን ዘመን መነኮሳት ማለትም የአሁኑን ዘመን ነው። ያን ጊዜም ሰማይ ድርግም ብሎ ተዘጋ። የጸሎት መልስ የሚመጣበት ከዚህ በላይ ማወቅ የለም፣ ተዘጋ እና ዛሬ ያሉ በከማመተማ የሚያውደለድሉ መነኮሳትን እግዚአብሔር ይምራቸው ይሆን የሚያውቅ የለም። ነገር ግን እኛን ከማር እነሱን መማሩ ደህና ዋላችሁ። እኛን ከማር እነሱ መማሩ አይቀርም። ለምን? ከነሱ እኛ እንከፋለን። እግዚአብሔር አምላካችን የአባ እንጦንስን በረከት ያሳድርብን። ከቅዱስ ዑራኤል ከቅዱስ ጢሞቴዎስ ከእመቤታችን ጣዕማነ ፍቅሯን ከቅዱሳን ሁሉ በረከት ያሳድርብን። አንድ ጊዜ እስቲ ስለምትጣፍጥ ዑራኤል ወሩፋኤልን አንድ ጊዜ እንድገማትና እንጨርሳለን። በስላሴ በወላዲተ አምላክ እግዚአብሔር ባከበራቸው ቅዱሳን ስም በጋራ እንዘምር። ዑራኤል ወሩፋኤል አስተምሮ ለነ በስዕል ወበትሕትና አበውእቱ ነበል አስተምሮ ለነ በስዕል ወበትሕትና አበውእቱ ነበልባል። ስለ ዝማሬው ወላዲተ አምላክን ለድነት የሰጠን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የ24ቱ የነዳያን ዝክር ወርሃዊው አለ አይደል? ተነጋግራችኋል። ባለፈው ተናግሬያለሁ። አብርሃም የ24ቱ የነዳያን ዝክር ዲያቆን አሸናፊ አለው ወይስ ተረስቷል? አልተዘጋጀችሁም? ግን አስቀድሜ ተናግሬ ነበር። በ24 እንዲሆን ጥር 24 አቡነ ተክለ ሃይማኖት ያመታቸው ስለሆነ ይሄ ወር መዘለል የለበትም። ስለዚህ ካልሆነ የሚሆነው በ30 ቅዳሜ ነው የሚሆነው። እሁድ የካቲት ይገባል። ወሩ ሳይዘከር ወንድሞቻችን እህቶቻችን በየወሩ እንዲዘከር አዘውናል። ጥር ጥምቀቱ ነው አለመች ብሎ ነው የቆየው። እሁድ መድረስ ይችላል ወይስ ቅዳሜ በ30 ይሆን? ወይስ ካልሆነ ሌላኛውን ሶስተኛውን አማራጭ እንውሰድ፣ ምግብ ቤት ማሰራት። ይሄ ደግሞ ተገቢ እንደማይሆን ታውቁታላችሁ። ባለፈው ተናግሬ አይሆንም ብላችሁኛል። ቁርጡን ነገሩ አሁኑኑ አሳውቁኝና ወይ በ24 ወይ ቅዳሜ በ30 ካልሆነ ግን የዚህ ወር ምግብ ቤት የምናውቃቸው ምግብ ቤቶች እንዲሰራ ነው የምናደርገው። ይህን ነገር እንድታሳውቁ። ምክንያቱም ባለፈው ተናግሬያለሁ አስቀድሜ ከ10 ቀን በፊት ነው እንድትዘጋጁ ነግሬያችሁ ነበር። በእርግጥ ኃላፊነት በዝቶ ዘንግታችሁ ይሆናል። እግዚአብሔር አምላካችን ሀገራችን ወገኖቻችን ከክፉ ይሰውርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። Amen.